ስልካችንን ልንጠቀም ስንከፍት ስክሮል ስናደርግ አፕሊኬሽኖችን ስንከፍት አፕሊኬሽኖችን ስንዘጋ ስዊች ኦፍ ስናደርግ አጠቃላይ ስልካችንን ስንከፍተውና ስንዘጋው ወይም ደግሞ የተለያዩ ሰርቪሶችን ለመጠቀም ስንሞክር ስልካችን በጣም ፍጥነቱ ዝቅተኛ ይሆናል ወይም ስፒዱ በጣም ሎ ይሆናል ማለት ነው። እንዲሁም ደግሞ ፐርፎርማንሱ ዝቅተኛ ይሆናል። ለምሳሌ ሊሞቅብን ይችላል፣ ቶሎ አልዘጋ ቶሎ አልከፍት ሊል ይችላል፣ ኢንተርኔት ስንጠቀም አልፈጥን ሊል ይችላል። ይሄ ችግሮች በጣም እያስቸገሩን ጊዜያችንን ስልካችን ላይ እናጠፋለን ማለት ነው። የተሻለ ነገር ሳናገኝ ስልካችን ላይ ጊዜያችንን እናጠፋለን። ለምሳሌ ካሜራ እየቀረጽን ቶሎ ብሎ ስልካችን ይሞቃል። ከዛ ስለሚሞቅ ስልካችን ትክክለኛ የሆነ ቪዲዮ አይቀርጽልንም ማለት ነው። ኢንተርኔትም ስንጠቀም እንደዚሁ ሎ በቃ በፍጥነት አይከፍትልንም። አፕሊኬሽኖችን ስንጠቀም ባትሪያችንን ይጨርሰዋል፣ ምናምን ዳታችንን ይጨርሰዋል። ስለዚህ እነዚህን ችግሮች እንዴት መፍታት እንዳለብን እና እንዴት ማስተካከል እንዳለብን ሁለት ሴቲንጎችን ይዤ መጥቻለሁ። መጀመሪያ የምናስተካክላቸው ሴቲንጎች አንደኛው ስፒድ አፕ አኒሜሽን ነው። እንዴት አኒሜሽኑን ወይም ደግሞ ፍጥነቱን ስፒድ አፕ ማድረግ እንደምንችል ነው። ሁለተኛው ደግሞ ሊሚት ባክግራውንድ ፕሮሰስ ነው። ያ ማለት ስልካችንን እየተጠቀም ሌሎቹ እንዳይጠቀሙ። ለምሳሌ አፕሊኬሽኖቹ አሉ። ለምሳሌ ፌስቡክ ከፍተን ቴሌግራምም እየተጠቀመ ሊሆን ይችላል። ዋትስአፕ፣ ዩቲዩብ የመሳሰሉ ሌሎቹ ሜሴንጀር ምናምን የመሳሰሉት አብረው በጎን እየተጠቀሙ እነሱ ባትሪያችንን የሚጨርሱታል። ዳታችንን ደግሞ ፌስቡክ ላይ እንዳይሰራልን ይሻሙታል ማለት ነው። እነዚህን እንዴት መፍታት እንዳለብን እነዚህን ሁለት ሴቲንጎች እንዴት ማስተካከል እንደምትችሉ አሳያችኋለሁ። ለቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳትረሱ፣ ላይክ፣ ኮሜንት። ቀጥታ እንግዲህ በመጀመሪያ የምንሄደው ወደ ሴቲንጋችን ነው። ሴቲንግ ላይ እዚች ጋር ከታች አለች፣ እሷን አንዴ እንጫናለን። እሱን አንዴ ከተጫን በኋላ ወደ ታች ስክሮል ስናደርገው አባውት ፎን የሚላለ እሱን አንዴ እንጫናለን። እሱን አንዴ ከተጫን በኋላ እንግዲህ ቀጥታ ወደ ሶፍትዌር ኢንፎርሜሽን የምትላለች ይችን ሶፍትዌር ኢንፎርሜሽን የምትለዋን አንዴ እንጫናለን። እሱን ከተጫን በኋላ እዚች ጋር ቢውልድ ነምበር የምትላለች ቢውልድ ነምበር የምትለውን 7 ጊዜ እንጫናታለን። ለምንድን ነው? ቱ አንሎክ ደ ዲቨሎፐር ኦፕሽን ማለት ዲቨሎፐር ኦፕሽን የምትለውን አንሎክ እንድታደርግልን 7 ጊዜ ጠቅ 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 እናደርጋታለን ማለት ነው። 1 2 3 4 5 6 7 ይህን ካደረግን በኋላ ቀጥታ ወደ ነበርንበት እንመለሳለን። ያ ማለት ወደ ሴቲንጋችን ማለት ነው። ስለዚህ ሴቲንጋችን ላይ አሁንም ከታች ዝቅ ብለን መጨረሻ ላይ እዚህ ጋር ዲቨሎፐር ኦፕሽን የምትላለች እሷን አንዴ እንጫናታለን። ይህን ከተጫን በኋላ እንግዲህ ወደ ታች ስክሮል ስናደርገው አኒሜሽኖችን እናገኛለን ማለት ነው። ወደ ታች ስክሮል እናደርጋለን። ይሄው እንደምንመለከተው እዚህ ጋር እንግዲህ ወደ ታች ስክሮል ስናደርግ ዊንዶ አኒሜሽን ስኬል የምትላለች 1፣ ትራንዚሽን አኒሜሽን ስኬል የምትላለች 2፣ አኒሜተር ዱሬሽን ስኬል የምትላለች። እንግዲህ እዚህ ጋር ከመጣን በኋላ እንደምንመለከተው ዊንዶ አኒሜሽን ስኬልን ብንከፍት ይሄው 1 ታይምስ ነው የሚለው። እንደገና ደግሞ ትራንዚሽን አኒሜሽን ስኬልን ብንከፍት 1 ታይምስ ነው የሚለው። እንደገና አኒሜተር ዱሬሽን ስኬልን ብንከፍት 1 ታይምስ ነው የሚለው። ስለዚህ ይሄ 1 ታይምስ የሚለውን ወደ 0.5 ታይምስ ወይም ደግሞ አኒሜሽን ኦፍ የሚለው ላይ እናደርጋለን ማለት ነው። ይሄ ምንድነው የሚጠቅመን? ስፒዱን ፍጥነቱን እንዲጨምር ያደርግልናል ማለት ነው። ስለዚህ ለምሳሌ አሁን ከዚህ ወደ ታች ብንወስደው ለምሳሌ 1.5 ታይምስ 2 ታይምስ 5 ታይምስ 10 ታይምስ ብናደርገው ለምሳሌ 5 ታይምስ ላድርገው እና እንየው ለማየት ያክል። ትራንዚሽኑንም እንደዛው 5 ታይምስ ይሄው። ከዛ አኒሜተር ዱሬሽኑንም 5 ታይምስ ላድርገው ይሄው 5 ታይምስ አኒሜሽን ዱሬሽን፣ ይሄኛውም 5 ታይምስ፣ ይሄኛው መጨረሻ ላይም 5 ታይምስ። እንግዲህ ይህን ስትመለከቱት ማለት ነው ምን ያህል ዝግ እንደሚል ላሳያችሁ። ተመልከቱት፣ አያችሁታ እንዴት እንደሚከፍት ይሄው። ልክ እንዲህ ስክሮል ሳደርገው ራሱ ቀጥታ አይደለም። ለምሳሌ ይሄን ኢሞ በከፍት ተመልከቱት፣ አያችሁት? ልክ ስክሮሉን ወደዛ ሳጠፋ ሁሉ ረጋ ብሎ ነው የሚከፍተው ማለት ነው። ይዩት፣ አያችሁታ? ስለዚህ ስልክ ሁሉ ለመደወል ብፈልግ እኔ ተመልከቱት፣ አያችሁት? በቃ ቀስ ብሎ ማለት ነው። ለምሳሌ ኢብር ሲብር ይሄን ለምሳሌ ብከፍት አያችሁት? ተመልከቱት እንዴት ቀስ እያለ ነው የሚከፍት፣ ብርግድ አይልም ማለት ነው። ለምንድነው 5 ታይምስ አድርጌዋለሁ። ስለዚህም 5 ታይምስ የነበረውን ወይም ደግሞ እናንተ ላይ ባይ ዲፎልት 1 ታይምስ ነው፣ እሱን መቀነስ ማለት ነው። ስለዚህ ለምሳሌ ይሄ ምንድነው ፍጥነቱን ነው የሚጨምርልኝ። አያችሁት? እንደዚህ ዝግ እያለ እንዳይመጣ እዚህ ጋር ዊንዶው ገባና እኔ ለምሳሌ 0.5 ታይምስ ማድረግ እችላለሁ። ይሄ ማለት ነው 0.5 ታይምስ። ይሄኛውንም እንደዛው ከፍትና 0.5 ታይምስ። እናንተ ኦፍም ልታደርጉት ትችላላችሁ። እዚህኛውም ጋር እንመጣና 0.5 ታይምስ። ተመልከቱት። አሁን ከዚህ በኋላ የፈለኩትን ብከፍት ቶሎ ነው ብርግድ የሚለው ማለት ነው። ይሄን ስከፍትም ይሄው ምንም የሚፈጀው ጊዜ የለም ማለት ነው።
ለምሳሌ ሌሎችንም ለመክፈት ስፈልግ የፈለኩትን ይሄን ብከፍት ይት ባንዴ ማለት ነው። ስለዚህ ያኛው ከሆነ ግን ቀስ ብሎ ምናምን ነው የሚከፍት ማለት ሶ እናንተ 1 ታይምስ ከሚለው ወደ 0.5 ታይምስ ወይም ደግሞ ወደ ኦፍ ታረጉታላችሁ አኒሜሽን ኦፍ። ይሄ ምንድነው የሚጠቅመን እንግዲህ የስልካችንን ስፒድ ወይም ደግሞ ፍጥነት እንዲጨምርልን ያደርግልናል ማለት ነው። ሌላኛውና ሁለተኛው ሴቲንግ ደግሞ ምንድነው የሚባለው ሊሚት ባክግራውንድ ፕሮሰስ ምንለው ማለት ነው። ሊሚት ባክግራውንድ ፕሮሰስ ማለት ለምሳሌ እኛ ኢሞ እየተጠቀምን ሜሴንጀር እንዳይጠቀም ማለት ነው። ኢሞ ከተጠቀምን ለኢሞ ብቻ ነው ዳታችንን የከፈትነው። ባትሪያችንን የሚጠቀመው ኢሞ ብቻ ነው። ሰርቪስ የሚሰጥ ለኢሞ ብቻ ነው ማለት ነው። ሌላው አይሰራም ማለት ነው ካልፈለግነው በስተቀር። ስንፈልገው ግን 2-3ቱንም ከፍተን እያንዳንዱ እንዲጠቀም ማድረግ እንችላለን። ነገር ግን እኛ አሁን የምንፈልገው ብቻ ስልካችን ዳታችንን እንዲጠቀም የስልካችንን አቅም እንዲጠቀም ስለምንፈልግ ይህን ተመልሰን እንደገና ደግሞ ሁለተኛውን ለመስራት ሊሚት ባክግራውንድ ፕሮሰስ የሚለውን ለመስራት በመጀመሪያ ዲቨሎፐር ኦፕሽን ላይ እንገባለን። አሁንም ዲቨሎፐር ኦፕሽንን ከነካም በኋላ ወደ ታች ዝቅ እንልና ልክ ወደ ታች ስክሮል እናደርጋለን። ወደ ታች ስክሮል ስናደርግ ባክግራውንድ ፕሮሰስ ሊሚት የሚላል እዚች ጋር ሶችን ባክግራውንድ ፕሮሰስ ሊሚት የምትለዋን አንዴ እንነካታለን ማለት ነው። እሷን ባክግራውንድ ፕሮሰስ ሊሚት የምትለዋን አትሞስት 1 ፕሮሰስ ነው የሚል አይደል? አትሞስት 4 ፕሮሰስ እንለዋለን ማለት ነው። ያ ማለት አትሞስት 4 ፕሮሰስ ይሄንን አንዴ እንጫናለን ማለት ነው። ስለዚህ እዚህ ጋር ምን ሆነ ይሄዩት አትሞስት 4 ፕሮሰስ እንለዋለን። ይሄ ለምንድን ነው የሚጠቅመን ከተባለ ሌሎች አፕሊኬሽኖች ሳንጠቀማቸው ልክ ዳታችንን እንዳይበሉብንና እንዲሁም ደግሞ ስልካችንን ባትሪያችንን እንዳይጠቀሙ ነው። ሁለተኛው ደግሞ መልቲ ታስክ መስራት ስንፈልግ ለምሳሌ የተለያዩ ታስኮችን ለመስራት ስልካችንን አቅም እንዲኖረው ያደርገዋል ማለት ነው። ስለዚህ እነዚህን ሴቲንጎች በማስተካከል የስልካችሁን ስፒድ ፍጥነት እና ፐርፎርማንስ ወይም አቅም ማስተካከል ትችላላችሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስል ነበረ። እርግጠኛ ነኝ በጣም እንደሚጠቅማችሁ። ስልካችሁን ኬር መስጠት በነገራችን ላይ በጣም ወሳኝ ነገር ነው። በጣም ውድ ነው ስልክ። በአሁኑ ሰዓት ሌላ ስልክ መግዛት ይከብዳል። እንደገና ደግሞ ስልካችን ጥሩ የሆነ ፋንክሽን ጥሩ ስራ እንዲሰራልን የግድ መንከባከብ አለብን ማለት ነው። ስለዚህ አሪፍ መረጃ ነው። እርግጠኛ ነኝ ለሌሎችም ሼር እንደምታደርጉት። ያው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረግን እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ይመቻችሁ።